ወይ ዛሬ አዲስ አበባ ዩኒቨርሲቲ መጣ። አዎ አዲስ አበባ ዩኒቨርሲቲ መጣና 6 ኪሎ ካምፓስ ወደ ቤት እያልን ነበር ለቤተሰቦቻችን ተቋም ነው የምንዘይረው እያልን ነበር። 75ኛ ዓመቱን እያከበረ ነው። የአዲስ አበባ ዩኒቨርሲቲ ቤተሰቦች ጋር ነው የምንገባው። አዲስ አበባ ዩኒቨርሲቲ የኖር ያም ቤተሰብ ነን። በትዝታ ወደ ኋላ የምንመለስበት ነው እና ቤተሰቦቻችን ይዘን እንግባ። አዎ ወደ ውስጥ እንግባ። መታወቂያ ይዘሻል ግን አያስገቡን እንደ ይዘን ግቢው እንዳማረበት ነው ሚኪዬ። አንዴ ለ75ኛው ዓመት በጣም ዝግጅት እያደረጉ ነው። በጣም ያ ቤትሽ ተመልሰሽ የመምጣት አይነት ስሜት አለው አይደል? አዎ በጣም 4 ዓመት ያሳለፍኩበት ይሄን ቦታ ታውቂዋለሽ? አዎ ምን ፑል ነበር? እኔ ማስተርስ ነው የተማርኩት። ይሄ ኪሲንግ ፑል ነው። በጣም ዶርማችን በዛ በኩል ነው። በዚህ ጋር ነበር? አዎ በዚህ በኩል የወንዶች ዶር። ኦኬ የኢትዮጵያ ጥናትና ምርምር ተቋም ነው። በጣም ነባር ተቋም ነው። አሁንም ድረስ እኮ ይጎበኛል። አሁን ማንን ነው የምናገኘው? አሁን የምናገኘው ፕሮፌሰር ሀብታሙ ወንድሙ ታውቃቸዋለህ? ሳይኮሎጂ በሳይኮሎጂ ትምህርት ክፍል 51 ዓመት ነው አዲስ አበባ ዩኒቨርሲቲ ያገለገሉት በመምህርነት። ዶክተር ቢቂላ ወርቅነህም አለ። ዶክተር ቢቂላ ናቹራል ሳይንስ እና ኮምፒቲሽናል ሳይንስ ዲን ነው ሲለው እነሱን እንዘይርና ደግሞ ይቀጥላል ዚያራችን ዛሬ አዲስ አበባ ዩኒቨርሲቲ ዞር እያልን እናላለን። ያው ዝግጅቱ ተጀምሯል እኮ። ጤና ይስጥልን። እንዴት ናችሁ? ዶክተር እንኳን ደህና ቆያችሁ። ያ በቴሌቪዥን የማየው ሰውዬ እንደምን አሉ? እንኳን አደረሳችሁ። እንዴት ናችሁ? በዓሉ በጣም ሞቅ እያለ ነው። የ75ኛ ዓመት ወጣት። አይ ጥሩ ነው። እናንተም እንደው 75 ዓመትን ለማክበር መምጣታችሁ በጣም ደስ ብሎናል። ብዙዎች ቤት ነው አዲስ አበባ ዩኒቨርሲቲና ቤታችንን የማክበር ያህል ነው። እያየው ነበር ፕሮፌሰር ስልክ ከተማሪዎቻቸው ጋር ይደዋወላሉ። አሳይመንት እንደዚህ ብታረጉ ምን ይላሉ? በጣም ገርሞኛል። ከ50 ዓመትም በኋላ በዚህ ኢነርጂ መቀጠል ይቻላል ማለት ነው። 50 ዓመት ነው አይደል? አዎ አንዷን ወዴት ትወስዳለህ? 51 በጣም ኢነርጂው ገርሞኛል። ልክ ነው። አጋጣሚ የማስተርስ ተማሪዎች እንትን ተጠሪ አለች፣ እሷ ነች የደወለችው። በቃ በደንብ እውነት አስተማሪ የሁሉ ጊዜ ተማሪ ነው። ስለዚህ እንደው ከእርሶ ልጀምርና ፕሮፌሰር ተማሪነቱን ያስታውሱን። እዚህ ግቢ ከገቡበት ጊዜ ጀምሮ እንደውም እርሶ ከረሙ እኮ እንደውም በእደ ማርያምም ልዑል በእደ ማርያም ትምህርት ቤት የሚባል በዚህ በአፍንጮ በር በኩል ዩኒቨርሲቲ አሁን ሬጅስትራር ያለበት ጋር ነበረ። 10ኛን 11ኛን የተማርኩት እዛ ነው፣ በእደ ማርያም ነው። ጥሩ መሰረት ጣለልኝ ይመስለኛል ለወደፊቱም። ከዛን ጊዜ ጀምሮ እንግዲህ ያ 59ን ነው ያወራ ያለው። ያኔ እናንተ አልታሰባችሁም፣ ገና አልታሰባችሁም። 12ኛን ደግሞ አሜሪካን ፊልድ ሰርቪስ የሚባል አሜሪካ ለአንድ ዓመት 10 ወር የሚወስድ ፕሮግራም ነበረ። አሜሪካ ሄጄ ተመሬ 12ኛ ጨርሼ ተመልሼ ሳይንስ ፋከልቲ ፍሬሽመን ገባው። በኋላ ላይ ባዮሎጂዋን ጠላዋት፣ ወደ ሳይኮሎጂዋን ወደድኩ። ወደዛ ሜጀሩን ማይነሩን ሜጀር አረኩና በሳይኮሎጂ ቀጠልኩ። ዶክተር ወደ ሐዋሳ ወደ ዲላን የተማርከው አንተ? እንዴት ነበረ እዛ? እኔ ነቀምት ነው የጨረስኩት ሃይስኩል ጨርሼ ወደ በትምህርት ሚኒስቴር ተመድቤ ዲላ ካምፓስ ደቡብ ዩኒቨርሲቲ ይባል ነበር በወቅቱ። አዲስ አበባ ዩኒቨርሲቲ ግን ያኔ በወቅቱ ለተለያዩ ለና ሐዋሳ ዲላና ለሌሎች ዩኒቨርሲቲዎች መመስረት እኮ የራሱ የሆነ ትልቅ አስተዋጽኦ ነበረው አይደለም? አዲስ አበባ ዩኒቨርሲቲን ስናስብ የኢትዮጵያ ውስጥ ያሉትን ከፍተኛ ትምህርት ተቋማቶችን በተለይ ታላላቆቹ መስራች ነው፣ እናት ነው። አሳድጎ
ድሮ ነው ያወጣቸው ማለት እንችላለን። ምክንያቱም ሐዋሳ ዩኒቨርሲቲ ቀድሞ በአዲስ አበባ ዩኒቨርሲቲ የሐዋሳ ግብርና ኮሌጅ፣ ሐረማያ ዩኒቨርሲቲም እንደዛው ነበረ፣ ኢቭን ጎንደርም እንደዛው ነበሩና ብዙ ትልልቅ አገራችን ውስጥ ያሉ ዩኒቨርሲቲዎች በሆነ ወቅት የአዲስ አበባ ዩኒቨርሲቲ እንደ ካምፓስ ልናስባቸው እንችላለን። መቼ ጆይን አረክ አዲስ አበባ ዩኒቨርሲቲ? አዲስ አበባ ዩኒቨርሲቲን የተቀላቀልኩት በእኛ አቆጣጠር 2007 ነው የመጣሁት። ሐዋሳ ደቡብ ዩኒቨርሲቲ እንደተመረኩኝ መምህር ሆኜ የመቀጠር እድል ነበረኝ። እዛ ስራ ጀመርኩኝ። ጀማሪ መምህር ሰቀልክ ማለት ሰቀለ ቀርተ ነው እኮ አይደል? ነበር። አንደኛ ነበር። ከትምህርት ክፍል አንደኛ ነበር ነው እንዴ? ሜዳሊያ ነገር ነበረኝ ነበር። ከዛ ስራ ጀመርኩኝ። ጀማሪ መምህር ሆኜ 1 አመት እንደሰራው የትምህርት እድል ነፃ ትምህርት እድል አግኝቼ ወደ ኔዘርላንድ ሀገር ሄድኩኝ። ስመለስ አዲስ አበባ ዩኒቨርሲቲ ወሰደኝ። ለሁለት ጄኔሬሽን ማለት ነው አይደለም? 50 አመት እዚህ ያሉ በተለያዩ የመንግስታት ውስጥም አልፈዋል። እስቲ አዲስ አበባ ዩኒቨርሲቲን በመምህርነት ከተቀላቀሉበት ጊዜ ጀምሮ ያለውን እድገትም ይሁን ሂደትም በመስከረም 1967 ይሄ የአብዮት የሶሻሊስት አብዮት ንቅናቄ እንትን በሚልበት ጊዜ ነው የተቀጠርኩት። መስከረም 1 1967 የተቀጠሩት ዋና ጊዜ ነው። ዋና ጊዜ እርሶ ገቡ ንጉሱን ትክክል 67 68 ችግሮች ነበሩ። 69 70 ላይ እንግዲህ ማስተማር ፕሮፐርሊ ጀመር። ጀነራል ሳይኮሎጂ፣ ዴቨሎፕመንታል ሳይኮሎጂ የሚባሉ ኮርሶችን ነው ማስተምረው የነበረው። ጀነራል ሳይኮሎጂ ካስተማርኳቸው ሰዎች ለምሳሌ ፕሮፌሰር አታላይ አለም የሚባል ሰምታችሁ ይሆናል። ሳይካትሪስቱ የኔ ፍሬሽመን ተማሪ ነበር። ዶክተር ነጋ ይሄ ከአንገት በላይ ሐኪሙ ሰውዬ የኔ ተማሪ ነበር። ዶክተር ተገኔ ሀዋንዶ የሚባል አሁን ሆሳዕና ክሊኒክ ከፍቶ አዲስ አበባ ዩኒቨርሲቲ ስታፍ ነበረ። ዶክተር ፈለቀ የሚባል እንደዚሁ አሁን የአሜሪካን አገር የፉድ ድረግ አድሚኒስትሬሽን ምናምን ትልቅ ፖዚሽን ያለው የዛን ጊዜ ፍሬሽመን በጣም ብራይት ተማሪዎች ያስተማርኳቸው ብዙ ትልቅ ደረጃ የደረሱ ሰዎች አሉ። እነሱን ሳይ እነዛን ትልቅ ደረጃ መድረሳቸው በጣም ነው ደስ የሚለኝ። እኔ ስቀጠር አንድም ባች ሳይኮሎጂ አልተመረቀም። ገና እኔ ከተቀጠርኩ በኋላ ነው ሳይኮሎጂ ፕሮግራም በባችለርስ ያስመረቀው። ዛሬ ሳይኮሎጂ ወደ 6 የማስተርስ ፕሮግራም አለው፣ 4 ፒኤችዲ ፕሮግራም አለው። የአንደር ግራጁዌቱ እንዳለ ጆይን ካደረክበት ጊዜ ጀምሮ አዲስ አበባ ዩኒቨርሲቲ የሳይንስን የቴክኖሎጂን ፍጥነት በተከተለ መልኩ ምን ያህል እያደገ ነው፣ በምን አይነት አቅጣጫ ላይ ናቸው ያለው የሚለውን እድገቱን ኦብዘርቭ ያደረከውን ነገር እስቲ ንገረን። አዲስ አበባ ዩኒቨርሲቲ እንግዲህ ዩኒቨርሲቲ ኮሌጅ ሆኖ ሲመሰረት የተመሰረተበት የመጀመሪያው ካምፓስ ነው። የ4 ኪሎ ግቢ ያለው አሁን ማለት ነው። ለኢትዮጵያ ፈርቀዳጅ ነው። ሳይንስን በተለይ መሰረታዊ ሳይንስን ባዮሎጂን፣ ኬሚስትሪን፣ ፊዚክስን፣ ሂሳብን በማስተማር ነው የጀመረው። በ2 ትምህርት ክፍሎች ነው የጀመረው። አሁን በመጀመሪያ ዲግሪ፣ በሁለተኛ ዲግሪ እና በ3ኛ ዲግሪ 68 ፕሮግራሞች አሉት። እንግዲህ ከሳይንሱ ጋር ምን ያክል እያደገ እንደመጣ አሁን ኮሌጁ መሰረታዊ ሳይንሶችን ብቻ ሳይሆን ችግር ፈቺ የሆኑ ዘመኑን የዋጁ ፕሮግራሞችን ቀርጾ እያስተማረ ነው የሚገኘው። በአሁኑ ጊዜ ወደ 2600 አካባቢ ተማሪዎችን ያስተምራል። ከዚህ ውስጥ ወደ 35% የሁለተኛና የሶስተኛ ዲግሪ ተማሪዎች ናቸው። ትምህርት ክፍሎችን እያዋለዱ መጥተው አሁን ኢንፎርሜሽን ሳይንስም አለን። ሁለተኛው ትልቁ ትምህርት ቤት ኢንፎርሜሽን ሳይንስ ነው። ፕሮግራሞቹ አድገዋል። ፕሮግራሞቹ ሰፍተዋል፣ ዘመናዊ ሆነዋል። አሁን በዚህ በለውጥ ሂደት ውስጥም እያደረግን ያለነው ነገር አንደኛው ትልቁ ነገር ፕሮግራሞቻችን ዘመኑን የዋጁ አሁኑ ትውልድ መማር የሚፈልጋቸው በተለይ ነው ከቴክኖሎጂ ጋር የተገናኙ ከቴክኖሎጂ ጋር የተሳሰሩ። ለዚህ ነው ኢንፎርሜሽን ላይ ኮምፒውተር ላይ
እንደዚሁም ደግሞ ኮምፒውቴሽናል ስንል ሰፋ ይላል። ለምሳሌ ጂኦግራፊክ ኢንፎርሜሽን ሲስተምስ GIS የምንለው በሰፊው የምናስተምርበት ብዙ የማስተርስም የፒኤችዲ ተማሪዎችም የሚገቡበት ኮምፒውቴሽን ላይ የተመሰረቱ ሳይንሶች የሰፉበት ጊዜ ስለሆነ አሁን ያለንበት እንትን የመታደስም ጊዜ ነው። ባለፈው አመት ነው እንግዲህ ፕሮግራሞቻችንን ከልሰን የጨረስነው። ፕሮግራሞቻችንን ከልሰን አሁን በአዲስ መልክ ተማሪዎችን በአዲስ እይታና በአዲስ ፕሮግራሞች ተቀብለን እያስተማሩ እንገኛለን። በጣም ትልቅ ነገር ነውና እንግዲህ ተማሪዎች ላይ ዘር መዝራት አይደለ ከዛ ደግሞ ፍሬው ሲመጣ በጣም ስኬታማ ይሆናልና 75 አመት በጣም ብዙ ነው። እርስዎ ደግሞ 51 አመት ፕሮፌሰር በጣም ብዙ ይመስለኛል። በጣም ብዙ ሰዎችን አውጥተዋልና አንዱ በተለይ የከፍተኛ ትምህርት ተቋማት ጉዳይ ከትምህርት ጎን ለጎን የምርምር ስራዎች ይመስለኛልና በግሎ በጣም ብዙ ምርምሮችን ተሰርቷልና በተለይ ከሳይኮሎጂ ከትምህርት ክፍሉ ጋር ተያይዞ ማህበረሰብን የሚጠቅሙ ማህበረሰብን የሚለውጡ ምን አይነት የምርምሮች ስራዎች እርስዎ ሰርተዋል? እንደ ትምህርት ክፍል ውስጥ እንደ ዩኒቨርሲቲ ውስጥ ምን አለ የሚለውን ብናወራ ደስ ይለኛል። ከመቶ በላይ ህትመቶች አሉኝ። ባለፈው አመት ብቻ 5 አርቲክል አሳትሜያለሁ። ባለፈው አመት አንዷን በራሴ 4ቱ ከተማሪዎቼ ጋር። ሀገራችን ትልቅ ሀገር ነው። በዚህ በ75 አመት ውስጥ 286 ሺህ አካባቢ ኢትዮጵያውያኖችና ኢትዮጵያውያንም ያልሆኑ በስኮላርሺፕ ቀዳማዊ ኃይለ ሥላሴ ስኮላርሺፕ ፕሮግራሞች ነበሩ እየመጡ ብዙ አፍሪካን ሀገር የተለያዩ ጎረቤትም ሩቅም አፍሪካ ሀገሮችንም የመሩም ያገለገሉ ሀገራቸው አስተዋጽኦ ያደረጉ ሰዎች የተማሩበት ትልቅ ተቋም ነው። እነዚህ 285 ሺህ አካባቢ ሰዎችን ስንዘረዝር በዓለም ላይ ይሄን ያክል ተበትነናል ማለት ነው። የአዲስ አበባ ዩኒቨርሲቲ ውስጥ የወጡ እኔ እዚህ እንኳን ባልመረቅ እኔን ያስተማሩኝ ሰዎች የአዲስ አበባ ዩኒቨርሲቲ ምሩቃን ናቸው በሙሉ። ወልዶ ተዋልደዋል። አዲስ አበባ ዩኒቨርሲቲ ተቋማትን አዋልደዋል። ይሄን በማድረጉ ለሀገር እድገት አይተኬ ሚና እንዳለው በደንብ አስረግጬ መናገር ፈልጋለሁ። አዲስ አበባ ዩኒቨርሲቲን ስናስብ ምንድነው ማሰብ ያለብን፣ እንዴት ነው መሄድ ያለብን የምለው ነገር ደግሞ አሁን አንደኛ እንደ ሀገርም ብቻ ሳይሆን በአፍሪካ መሪ ተመራማሪ ዩኒቨርሲቲ መሆን እንፈልጋለን። ፕሮፌሰር ያው መተኛው አመቱንም አብረን ማክበራችን አይቀርም። እሱን አንተ ታከብረዋል። ባለፈው 50ኛውንም ታከብራለህ። ቢነግሩን ደስ ይላል። አሁን ልጠይቃቸው። አሁን ቀጠሮ የለውም አይደል? መተኛው አመት ፈቃዱ የእሱ ነው። መተኛው አመትም እዚህ ቁጭ ብለን እንነጋገራለን። ምን ላይ ደርሶ ማየት ይፈልጋሉ? አዲስ አበባ ዩኒቨርሲቲ ምን ሆኖ ማየት ይፈልጋሉ? ለአዲስ አበባ ዩኒቨርሲቲ መቼም ያው በጎ ነገር እድሜ ልክ ከ9ኛ ክፍል ጀምሮ 10ኛ ክፍል ጀምሮ ለኖረ ሰው ቤቱ ነው ኑሮው ነው እና በጎ ነው የምመኘው። በትምህርት ጥራት በኩል የተሻለ ሆኖ እንዲገኝ እመኛለሁ፣ እፈልጋለሁ። የኛ ምሩቅ ከዚህ ሄዶ የፈለገው አገር ይሄድ ማስተርስ የማስተርስ ሌቨል ደረጃ እንዳለው አይነት ባህሪ የመጻፍ የመናገር ችግር የመፍታት የመጠገን የመበየድ ዋቴቨር መስራት መቻል አለበት። የሰው ከሳይንስ ቴክኖሎጂ ከዘመኑ ዲጂታል እንትን ጋራ ተላምዶ ሀቢቱ ሆኖ ለዛም አዲስ አበባ ዩኒቨርሲቲ እገዛ የሚያደርግበት ለማየት ፈልጋለሁ። የአመራሩ ይህንን የሚሰጥ አመራር ደግሞ ለዚህ ኮሚትድ የሆነ ስለዚህ መምህሩ ጋር ተማሪው ጋር ፋሲሊቲስ ጋርና ሊደርሺፕ እነዚህ አራቱም አንድ ላይ ተዋህደው በጣም ቶፕ ኖች የሆነ የሌሎች ሀገሮች ጋር ሊወዳደር የሚችል ትምህርት የሚሰጥበት ምርምር የሚካሄድበት ለህብረተሰቡ አገልግሎት የሚሰጥበት ተቋም ይሆናል ብዬ እመኛለሁ። መሰረታዊው ነገር መምህራን ነው። ብቁ መምህራንን ማፍራት ነው። ሁለተኛው ምርምር ነው። ምርምር በጣም ውድ ነው። ለራሳችን ዜጎች ቀድመን ለዓለም ማህበረሰብ የምንደርስ ተቋም መሆን የምንችለው ከፍተኛ የሆነ የምርምር ላይ የሚወጣ የኢንቨስትመንት ሲያስፈልገን ነው፣ ማግኘት ስንችል ነው ማለት ነው። ሶስተኛው እጅግ በጣም መሰረታዊ ቁልፍ ነገር ደግሞ አዲስ አበባ ዩኒቨርሲቲ ማህበረሰብ ውስጥ ለማህበረሰብ የሚሰጠው አገልግሎት ላይ ከፍተኛ የሆነ ስራ መስራት አለበት። ሰዎች መጥተው ዕውቀት የሚገበዩበት፣ ሰዎች መጥተው በነፃነት የሚወያዩበት፣ ማህበረሰብን በዕውቀት ላይ የተመሰረተ አገልግሎት የሚሰጥ ዜጎችን የሚደግፍ የሚያበረታታ የሚያበቃ ተቋም ደግሞ ሆኖ ማየት ፈልጋለሁ። አራተኛ እንደ ተቋም
ተቋሙ ራሱን በማስተዳደር ኢንስቲትዩሽናል ዴቨሎፕመንቱ እነዚህን ሁሉ ነገሮች ሲያደርግ ራሱን በጣም ሲያሳድግ ነውና እኔ ሌላው ልክ አሜሪካ ስንል ሃርቫርድ እንደሚባለው ኢትዮጵያ ስባል ወይ አፍሪካ ስባል አዲስ አበባ ዩኒቨርሲቲ እንድባል ፈልጋለሁ። በጣም እናመሰግናለን። ጊዜያችሁን ወሰድን። እንኳን አደረሳችሁ በድጋሚ። ተፈጥሮ ሳይንስ ነው። ሙዚየም አለን። ሙዚየም እዩ። ልጆችን ይዛችሁ ነው። ቅዳሜ እሁድ ለልጆች አይ ደግሞ ከፈት ብሏል። አሁን አዲስ አበባ ዩኒቨርሲቲ ጥሩ ነው እኮ ኮሪደሩ አምሯል። 4 ኪሎ አለምናዮች ደግሞ እንዲደግፉም ደግሞ በፕሮግራሞቻችሁም ጨረፍ አለምናያ የተመረቁት ዩኒቨርሲቲውን ደገፍ እንዲያደርጉ ባለሀብቶች አሉ፣ ባለስልጣናት አሉ፣ ውጭ አሉ፣ እዚህ ሀገር ውስጥ አሉ። እነሱም ደግሞ ዩኒቨርሲቲውን እንዲደግፉና ቀደም ስንመኝ የነበረው ለ75ኛው የበለጠ የጠነከረ ኳሊቲ ያለው ዩኒቨርሲቲ እንዲሆን ማለት ነው። አዲስ አበባ ዩኒቨርሲቲ ተማሪ የነበራችሁ እንግዲህ ቤታችን እየጠራን ነው። ይኸው በፕሮፌሰር በኩል ጥሪ ቀርቧል። ኑና እንገናኝ፣ እንወያይ፣ እንጨዋወት፣ የድሮ ታሪካችንን እናውራ። ከዛም ማገዝ የምንችለውን ነገር በሙሉ እናግዝ፣ ቤታችንን ትልቅ እናርግ እያሉ ነው እነ ፕሮፌሰር እነ ዶክተር አብረን እንስራ እያሉ ነው። ስለዚህ ለቀድሞ ወንድሞቻችን እህቶቻችን የቀረበ ጥሪ ነው። እንገናኛለን በእርግጠኝነት። ደግሞ ቆንጆ ሆኗል አዲስ አበባ ዩኒቨርሲቲ ብቅ ባሉት በጣም ያማረበት ነው። ቤተሰቦቻችን እንግዲህ በዚያራ ፕሮግራማችን ተቋም ነው የምንዘይረው ባልነው መሰረት አዲስ አበባ ዩኒቨርሲቲ ያለ ነው። አሁንም ደግሞ ዚያራችን አላለቀም፣ ይቀጥላል። አባትና ልጅ ደግሞ እየጠበቁና ወደዛ እንሄዳለን። እናመሰግናለን በጣም። ይኸውልሽ ይሄ ሎላውንጅ ነው። ጥሩ ቦምቦሊኖ ነበር እዚህ። አይ የሆነ ጊዜም ስመጣ አሁንም አለ እሱ ቦምቦሊኖ። ይኸውልሽ የኛ ዲፓርትመንት የቲያትር ዲፓርትመንት በቃ ዋና ሴንተራችን ይሄ ነው። ባህል ማዕከል በጣም ብዙ ስራ የሰራንበት፣ በተለይ ትምህርት ቤት የምንማራቸው ነገሮች አሉ አይደል? በቃለም የተማርናቸው ነገሮች መተን የምንሰራው እዚህ ነው። ግጥም እንችላለን ብለን ስናስብ እዚህ መተን እናቀርባለን። ወጋለን ስንል ወገ መተን እዚህ እናቀርባለን። የትምህርት ቤት ህይወታችንን በጣም ጣፋጩን ጊዜ ያሳለፍንበት ይሄ ነው። ምንድነው መጀመሪያ ጊዜ እዚህ ባህል ማዕከል ያቀረብኩት? መጀመሪያ እዚህ ያቀረብኩት ምንድነው መሰለሽ? የቴዎድሮስን ብት ከመቅደላ የምትለዋን እሷን መነባነብ ለመጀመሪያ ጊዜ መድረክ ላይ ወጥቼ እዚህ ሰራሁኝ። እሺ ከዛ ቀጥሎ 3ኛ ነው 4ኛ ላይ ግጥም አቀርብ ነበር። ትንሽ ቆይቼ ማለት ነው። በኋላ በእውቀቱ ስዩም መጥቶ አቀረበ ግጥም። እሺ ከኔ ቀድሞ ከሱ በኋላ ቀረበ። በፍጹም እንዲማ ልዋረድም ብዬ አረፌ አክቲንግን ብዙ ሰራሁኝ። ግን ልምምዶቹንም ነው የምልሽ። ልምምዶችም ፊልም እናይ ነበር። አዳዲስ የወጡ ፊልሞች በቪዲዮ ፕሮጀክተር ፊልሞች እናይ ነበር ምናምንና በቃ የህይወታችን በጣም የዩኒቨርሲቲው ህይወታችን በጣም ጣፋጩ ጊዜ በየሁሉም ዲፓርትመንት እየራሱ አሉ አይደል? የኛ በቃ ይሄ ነው። እዚህ ነበር። አምሮበታል። እናየዋለን። እኛም እዛ ነው ማስተርስ ነው ማንዴላ እና አራተኛው ላይ ነበርና ወደ እሱ ንግባ እንዴ እስኪ እኔ አይደል? እንግዲህ አዲስ አበባ ዩኒቨርሲቲ ዛሬ በዚያራ ዞር አለ። ከስንት ዓመት በኋላ መጥቼ በጣም አሪፍ ጊዜ ነው የምናሳልፈው። አሁን ማንን ነው የምናገኘው? አሁን ዶክተር ባህሩ በዛብህና ሰማያዊት ባህሩ ትባላለች። እሳቸው የአጥንት ሕክምና ላይ ሰርጅን መምህር ናቸው። እሷም መምህር ናት። አባትና ልጅ መምህራን ናቸው። ኦኬ። እና በተለያዩ በአስተዳደር ስራዎችን ታገለግላለች። መምህርም ናት። ብዙ ነው። እሳቸውም ሰርጅን ናቸው፣ መምህርም ናቸው። ሁለቱ አይደል? ምንድነው ልጅና ከዘራ በለጥ ሲል ነው ምናምን ይባላል።
እሷም ጥሩ እየሄደች ነው ማለት ነው። ቤተሰብ እንትኑን እኮ የሚያሳይሽ ነው አይደለ? ጠቅላላ አንድ ቤተሰብ ውስጥ እንኳን ይሄ ዩኒቨርሲቲው ያለውን ሂደት የሚያሳይሽ ነው። አየሽ ከአንድ ፋሚሊ እንኳን አባትና ልጅ እንዴት ተያይዘው እንደሄዱ ፋሚሊ የተመሰረተበት ነውና እሱን የምናይበት ነው ማለት ነው። ጤና ይስጥልን። እንኳን አደረሳችሁ። ዶክተር እንደምን አሉ? እንደምን አሉ? እንኳን አደረሰሽ። ሰላም ነው? ሰማይት እንደምን ታዲያ እንኳን ደህና መጣችሁ። ቤታችን ሰላም እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ አምሮበታል ግቢያችን። አንዴ በጣም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አደረሰን። ለ75ኛው ዓመት ዶክተር ስንተኛ ዓመት ላይ ጀምሮ ነው አዲስ አበባ ዩኒቨርሲቲ ነበሩ? እንግዲህ 50ኛው ዓመት ላይ 50ኛው ላይ ነበሩ። ዛሬ 25 አበገድ የአዲስ አበባ ዩኒቨርሲቲ አካል ሳይሆን ያው ጥቁር አንበሳ የጤና ጥበቃ ሚኒስቴር እንትን ነበር። አዲስ አበባ ዩኒቨርሲቲ ጋር ግን 18 ዓመት አይደል? 18 ዓመት። ሰማያዊት ተሳንችስ? እኔ በያው ጥቁር አንበሳ ቤቴ ነው። ኮሌጅ ኦፍ ሄልዝ ሳይንስም እዛ ከገባ በኋላ ነው ፋርማሲ ትምህርት ቤትም ወደ 15 ዓመት ማለት ነው። አሁን ከትምህርት ጋርም ጨምሮ አባትና ልጅ አሁን አዲስ አበባ ዩኒቨርሲቲ 75ኛ ዓመት ስናስታውስ ጄኔሬሽኑን ትውልዱን ያመለክታል አይደለም? ያሳያል። አባት እዚሁ ሰርተው እዚሁ አስተምረው ስሜቱ ምንድነው ሁለታችሁም ጋር? አባቴ አንተ ዶክተር አሁን እኔ በነበርኩበት ጊዜ ሰርቪስም እየሰጠው ያለው አሁን በማስተማርም ያን ያህል ጊዜ ስንቆይ በጠቅላላ በአገሪቱ ውስጥ በእኔ ሙያ እኔ ስመጣ አገሪቱ ውስጥ 2 ነው 3 የአጥንት ሐኪሞች ነበሩ። አሁን ወደ 600 አካባቢ ተደርሷል። እኛ አስተምረናቸው ሌላ ቦታ ሄደው የዚህን ሙያ ማሰልጠኛ ከፍተው አሁን ወደ 9 ነው እንደዚህ ደርሰዋል። በሷ በኩል እሷ ያው ከልጅነቷ ጀምሮ የኔ ነገር ነው የምትከተለው። አረ ያው በቃ አባቷን በጣም ትወዳለች። የምነገራትን የተመከረችውን ሌላው ደግሞ እኔ የሰራሁት የኖርኩበትን ነው። የኖርኩበትን እንዴት አድርጌ እዚህ እንደደረስኩ ሁል ጊዜ ስነግራት አንዳንድ ጊዜ እንዲደግም ሁሉ ትጠይቃለች ከተወሰነ ጊዜ በኋላ። ያም አሁን በዚህ ሙያ ላይ እንድትመጣ አደረጋት። እኔ ሀገሬን እወዳለሁ። በቃ ትልቁ ነገር ስለ ሀገሬ ለሚሆን ነገር ወደ ኋላ ብዬም አላውቅም። ሀገሬ ማለት ህዝቤን ማለት ነው። ስለዚህ በህዝቤ ላይ በተቻለ መጠን መስጠት የሚችለውን ሁሉ ለመስጠት፣ ለመቆረስ፣ ለመሰጠት ሁሉ ጊዜ ዝግጁ ነኝ። አሁንም እንደዚህ ሆኜ ወደ ኋላ ያልኩበት ነገር የለም። ስሜም ልጄም በእኔ እንዳታፍር ነው የማረገው። የሄድኩበት ሁሉ አሻራ እንደዛ አድርጌ ስለማረግ በዛ አሁንም እስካለሁበት ጊዜ ድረስ ልጄም የኔን ፈለግ ተከትላ የሚፈለገውን ነገር ለህዝቧ ለሀገሯ ታደርጋለች የሚል ሀሳብ አለኝ ብዬ ነው። ሰማያዊ ጤና ዘርፍ ላይ ነው አንድ ሰፈር ነውና በዶክተር ጊዜ ከባድ ነበረ። በአንቺ ጊዜ ደግሞ ቢያንስ እንደው የምትሰየው አራያ የምታረጊው አባት ነበረሽና እኛ ገጠመኝ ነው ወይስ እንደው አባቷ ምክንያት ነው ወደዛ የገባችው ወደ ጤና ወደ ፋርማሲ እያልን ነበርና እንዴት ነበረ? ለኔ ስራ ያየሁት ሰው ሲሰራ ማቀው እንደ ፕሮፌሽናል ሲሰራ ማቀው ጤና ሙያ ውስጥ ነው የሚወራውም የሚደረገውም። ስለዚህ ከዛ ውጪ ብዙ ለማሰብም ለማየትም ብዙ ኦፖርቹኒቲ የለም እንዳሁን እንዳለው። ስለዚህ ጤናም ሁለቴ የማስብበት ጉዳይ አልነበረም። ያው ፋርማሲ የሚለውን ግን በራሴ ነው የወሰንኩት። እንዴት እንደው ማስተማር ነው እሱ የመጣሽው? እኛ ግራጁዌት ስናደርግ ትምህርት ቤቱ ጥሩ ውጤት የነበራቸውን በየዲፓርትመንቱ አወዳድሮ ያስቀረ ነበረ። ከቀሩት ልጆች መካከል አንድ ነበር። ከአንድ 6 ሆነን የቀረ ነው። ጥሩ ዲፓርትመንት ነው፣ ጥሩ ስኩል ነው። ስለዚህ ያለውን እዛው ማሳደግ ላይ ያምናል ትምህርት ቤቱ ኢንክሉዲንግ ዩኒቨርሲቲውም ጭምር። ስለዚህ በዛው አንደርግራጁዌት ባስተማረው መሰረት ማስተርስ ማስተምሩን እዛው አስተማሪ ሆነን እንድንቀር
ኦፖርቹኒቲውን ሰጥቶናል። ሰቃዮቹ ተማሪዎች ውስጥ ነበር ሻለዛ ነው አይ ደግሞ እንጂ ከማስተማርም ሊመምህርም ከመሆን በላይ እያየናት እኮ ስንል እንዴ ወደ ላይም እያለች ነው። ትክክል እንዴ ይኮራሉ ወይስ እንዴት ነው? በኔ በኩል ኩራት የሚሉት ነገር የለም። ስራና ስራ ነው። ማንም ሰው ከሰራ የትኛውንም ነገር በሀገሩ የመሆን እድል እንዳለ አውቃለሁ። ለወጣቱም ሁሉ ጊዜ የምነግረው መስራት ያስፈልጋል። የሰራ ሰው ደግሞ አጣ። ስለዚህ በዛ መልክ ነው እንጂ እኔ በማንም አልኮራም፣ እኔም ራሴ አልኮራም። እንደ ስብሰባ ላይ ተገናኝታችሁ አታውቁም? እያስቀጠለች አይ በደንብ ስብሰባ ላይ ብዙ ጊዜ አንድ ላይ ነው የምንቀመጥ መከታዬ ስለሆነ። ስለዚህ ምን ይሏቸዋል ዶክተር ባህሩ ሰዎች? በትክክል እንዳሉት ምናምን ትያለሽ? ኧረ ከሱ የተማርኩት ሁሉንም እንደ ሀሳቡና እንደ ጊዜው እንትን እንላለን። ግን ያው ምን ይሏቸዋል ሰዎች? ግን አዲስ አበባ ዩኒቨርሲቲ በጣም ብዙ አመት ያገለገሉ መምህራን፣ ባለሙያዎች፣ ምሁሮች ያሉበት ነውና ሰዎች ሲያዩቸው አባትና ልጅ እንዴት ነው ዶክተር ደህና ናቸው የሚል ሰው አለ? አዎ ነው። ጥቁር አንበሳ ለኔ ቤቴ እንደገባው ነው። ይሄ ሁሌም ሲሄድ ሰው አለ፣ ሰላም ምለው ሰው አለ፣ ልጅ እያለው የሚያቀኝ ሰው አለ። አሁን ያለውበት ነውና ጥሩ ነው። መካሪም ተቆጪም ብዙ ሰው ነው ያለው። እሱ ነገሩ ደስ ይላል። አባትሽ ደህና ነው ወይ? አዎ ሁሌም ያለ ጥያቄ ነው። ግን ማንነታቸውን ባላቅም እነሱ ሪኮግናይዝ ካደረጉ ሰላም ብለን ነው እና ለኔም ሰላምታ ባይደርሰኝም አታደርሽም እንዴ? ይደርሳል ሲበዛ እንዳንዴ ምንድነው አባቴ ብቻ ነው ያለሽ ያስብላል። ዶክተር አዲስ አበባ ዩኒቨርሲቲ የአጥንት ቀዶ ሕክምና ማስተማር ሲጀምር መጀመሪያ ላይ መምህር ከነበሩ ሰዎች መካከል እርስዎ ነበሩና ያኔ የነበረው የትምህርት ሁኔታ እስኪ ተማሪዎቹን ስታፉን ትንሽ እናስተዋውስ እስኪ። አሁን የነበረውስ ነገር እድገቱ ከትላንት እስከ ዛሬ ያለው ምን ይመስላል? ትክክል ነው። ትልቅ ነገር ነው። ይሄ እንግዲህ የአዲስ አበባ ዩኒቨርሲቲ የአጥንት ሕክምና ክፍል እኔ ከመምጣቴ በፊት ከ3 አመት በፊት ነው የተከፈተው። የከፈቱት ደግሞ እንግሊዛውያንና አሜሪካውያን በማህበረሰባችን የሚያገናኙት ከጦርነት ጋር ነው። አሁን የእርስ በርስ ጦርነቶች መጥተው ሲቀዘቅዙ ምን ልትሰሩ ነው ተብሎ እንግዲህ ከዛ ያለፈ ነው ስፋቱና ጥልቀቱ። አሁን ደግሞ በዚህ ባለው በቴክኖሎጂ ግንባታዎች እንደምታዩት ነው። የመንገዶች የመኪናዎች ፍጥነት ያ ብቻ አይደለም። በመወለድ የሚመጡ ችግሮች አሉ፣ በተፈጥሮ የሚመጡ ችግሮች አሉ። እነዚህ ሁሉ ሲደመሩ በሌላ ሀገር ትልቅ የሆነ የሙያ ክፍል ነው። ቴክኖሎጂ አልነበረም። ራሱ ስናስተምር ወይንም ብላክ ቦርድ ላይ ነው እየተጻፈ የምናስተምረው። ያ ብቻ ሳይሆን ይሄ ፕሮጀክተር ድሮ ራስሽ በእጅሽ ጽፈሽ እንትን ተደርጎ ነው የሚደረገው። አሁን እነዛ አይነት ሁኔታዎች ሁሉ የሉም። አሁን ያለው ቴክኖሎጂው ሁሉ በእጃችን ነው ያለው። እኛ ኦልሬዲ ነባር መሰረታዊ እውቀትን አይደለም የምናወራው ስናስተምር፣ ልምዳችንን ነው። ልምድ ደግሞ ብዙ ጊዜ መጽሐፍ ላይ አልተጻፈም። ስለ ዩኒቨርሲቲው ስለ ጥቁር አንበሳ ሲወራ ምናምን የነበረውና አንቺ ገብተሽ ስትማሪበት ከዛ አሁን ደግሞ ወደ ኃላፊነትም ስትመጭበት እንደገናም አሁን ጤና ከዩኒቨርሲቲውም ላይ አንዳንድ ኃላፊነቶችም አሉበት። ልዩነቱ እንዴት ነው? እንዴት አገኘሽው? ያው ጥቁር አንበሳ ቤቴም ቢሆን እንደ ዩኒቨርሲቲ ግን አዲስ አበባ ዩኒቨርሲቲ የሆነ ትንሽ የሚያስፈራ ኮስተር ያለ ሰውዬ አድርጌ ነው ምስል። ግን አሁን ያለው አቀባበል እኔም ስመጣ ያለው በጣም ዌልካሚንግ፣ አዲስ ታለንትን አዲስ ወጣት ልጆችን አክሰፕት የሚያደርግ ሲስተም። መንገድኛም በመሳታችን አይቀርም፣ እንሳሳታለን። ስንሳሳት አይ በቃ በዚህ ነው ብሎ ጋይድ የሚያደርግ እኛ ላይ ኢንቨስት ለማድረግ ሬዲ የሆነ ሲስተም ነው ያገኘሁት ለኔ። ስለሽ ድሮ አባቴ ይማር ነበር እዚህና ያ በሪቮሉሽኑ ጊዜ አይደለ እነሱ መሬት ላራሹ ምናምን ሲሉ እና
ዩኒቨርሲቲ ስገባ ወደ አርበኝነት የምገባ ነገር ነበር አይምሮ ውስጥ የነበረው እና አለ የሆነ ዩኒቨርሲቲ ሲባል የሆነ አይነት ፒክቸር አለ ኤክስፔክት የምናደርገው አይደል? አዎ 75 ዓመት አዲስ አበባ ዩኒቨርሲቲ በብዙ ስኬት ነው ያሳለፈውና 75 ዓመቱን ሲያከብር አሁን ደግሞ ትውልድን ተክቶ ደግሞ ወጣት አመራሮችም ደግሞ እየተተኩ ነው ያሉትና እንደው ዩኒቨርሲቲው ራቅ አድርገን ስናስበው ምን ሆኖ ማየትን ትመኛለሽ ሰማያዊት አንቺ? ከዛ ደግሞ ዶክተርም ደግሞ እንሰማለን። የኔ ኮንትሪቢዩሽን በተማሪዎች ይታያል፣ እዚህ በምሰራው ስራ ይታያል። ወደፊትም ፊውቸሩን ለማረጋገጥ ደግሞ የኢንዳውመንት ፈንድ ዳይሬክተር ነኝ አሁን። እሱ ኢንዳውመንት ፈንድ ኢትዮጵያ ውስጥ ለመጀመሪያው ይመስለኛል ሴትአፕ ሲደረግ ለሚመጣው ትውልድ ለሚመጣው አስተማሪ ከዚህ በኋላ ላሉት ሰዎች ኢንቨስት እናድርግ ነው። እሱ ላይ ነው የሚሰራው። አሁን ያለንን እንዴት ብለን አባስተን የተሻለ ሪሶርስ እናመጣለን ለዩኒቨርሲቲያችን ለኢንስቲትዩሽናችን የሚለው ላይ ነው የምሰራው። በዛም ሁሌም የስራዬ አካል ነው። አሁንም 75ኛ ዓመቱን ፕሮጀክት ኦፊስ ሊድ ሳደርግ ወደ ኋላ ዞሬ ብዙ ማላቃቸውን ነገሮች እንዳይ እድሉን ሰጥቶኛል። ብዙ ኢንስቲትዩሽኑ ብዙ ነገር ውስጥ አልፎ ነው ቅድም እንዳልኩ እኛ ብቻችን አይደለንም የምናከብረውና የብዙ ሰዎች ትውስታ ነው አዲስ አበባ ዩኒቨርሲቲ። ለአገራትም ብዙ ውለታ የዋለ ኢንስቲትዩሽን ነው። በዛ ውስጥ ወደፊትም ለማየት አሁን ቀሎኛል ብዬ አስባለሁ። ዶክተርስ ያከሞታለ በአጋጣሚ አልታመም ጤና ይሁን አዘናሊዮኑ ለማኛለ ተዝናንቶ ነው ማታኪ ማፍርተዋል። አዲስ አበባ ዩኒቨርሲቲ እንግዲህ ከተፈጠረበት 75 ዓመት ጀምሮ ብዙ ነገሮችን ሰርቷል። በጣም ብዙ ነገሮች ይቀሩታል ብዬ ነው መገምተው። ያ ለምን ብለሃልክ ብላችሁ ብትጠይቁን እንግዲህ የአንድ የተማረ ኢንስቲትዩሽን ትልቁ ስራ የራሱን ማህበረሰብ ችግሮች አይደንቲፋይ አድርጎ ለነዛ ችግሮች መፍትሄ መስጠት ነው። ያ ብቻ ሳይሆን ጠቅላላውን ህዝብ ወደ ትክክለኛ መንገድ መምራት ነው። ልክ አሁን ሾፌር ጥሩ ሾፌር ካልሆነ መኪናውን ይዞ ወዴት ነው የሚገባው? እዳው ለርሶ ነው። ያ እሱም ከተረፈ ነው። ስለዚህ እንደዛ አይነት ሁኔታ ስለሆነ እኔ አዲስ አበባ እንደ ሽማግሌም እንደ የአዲስ አበባ ዩኒቨርሲቲ አባልም በመሆን የሚመክረው ችግሮች ይጠኑ፣ ነገን ተነጎዲያን ከዛም የ75ኛው ዓመት የዩኒቨርሲቲው በዓል የአልማዝ ኢዮቤልዩ ምን በሚል ሞቶ ነው ሊከበር ያሰበው? ሆኖሪንግ አወር ፓስት ሪኢማጂኒንግ አወር ፊውቸር ነው። ወደ ኋላ ዞረን እስካሁን ድረስ የተሰሩት ስራዎች እንዴት ናቸው? ከነሱ ምን ሌሰን ወስደናል? ምን ተማረን? ምን አጠፋን? ካጠፋናቸውም ካለማናቸውም ደግሞ እንዴት ብለን የተሻለ ነገን መመኘት እንችላለን? ለተሻለ ነገ እንዴት ብለን መስራት እንችላለን? ምን ሰራው ቤዚክ 3 ነገሮች ላይ ነው አዲስ አበባ ዩኒቨርሲቲ የሚሰራው፣ መማር ማስተማር፣ ሪሰርችና ኮሚኒቲ ኢንጌጅመንት። እነዚህን በሙሉ ቤዚክ ምንድነው ኮር ቢዝነሳችንን እንዴት ብለን ወደፊት እንዴት ብለን የተሻለ እናደርጋለን። ብዙ 75 ዓመት ቀልድ አይደለም። የሆነ እያንዳንዱ አመት ላይ ያሉትን ትምህርቶች ስናይ፣ ጥፋቶች ስናይ፣ ሁኔታዎችን ስናይ ብዙ ነገር እንማራለን ለሚቀጥሉት አመታትና እንዴት ብለን ማቀድ እንዳለብን። ብዙ ጊዜ ሰው ባህሪ አንድ ነው፣ ጊዜ ብቻ ነው የተቀያየረውና ያንን ነገር እንዴት አድርገን የተሻለ ማድረግ እንደምንችል ፕላን እንድናደርግ ነው ሀሳቡ። ስላገኘናችሁ በጣም ደስ ብሎናል። በቤተሰብ ደረጃ የምትወክሉ ናቸው። የዩኒቨርሲቲውን ሂደት በእያንዳንዱ ቤተሰብ ውስጥ ምን ማለት ነው የሚለውን የምትወክሉ ናችሁና እንኳን ለ75ኛው ዓመት አደረሳችሁ። ለ100ኛው ዓመት ደግሞ እዚሁ አካባቢ እንገናኛለን። ዶክተር አይሻልም? ጉዳይ የለዎትም አይደል? ጉዳይ የለዎትም። ለ100ኛው ቀጠሮ ይዘናል። በጣም እናመሰግናለን።